አለብህ እንዴ ፍቅር? አዎ፣ ግን አሁን አንቺን አይቼ መስራት አልችልም። ማለት እንጂ ስራ አላለኝ። እሺ፣ ግን ደግሞ በኋላ እንዳይረፍድብህና እንዳትናደድ በቃ ሰዓቱን ገፋ አድርገን ወተን እንበላለን። እንዴ እኔ ቁጭ ብዬ ስሰራ አንቺ የት ልትሄጂ ነው? ተደብቄ ቆይ፣ እሷ እዚህ ቢሮ ምን ትሰራለች? ፈጣሪም ደግሞ ቆንጆ አፍቃሪ ሰጥቶኛል። ታዲያ ለምንድን ነው ሌላ ሴት የማየው? ምን ማለት ነው? ራስሽን ስትጎጂ ዝም ብዬ ማየት ነበረብኝ? ግን እኮ እኔ አንቺን ልገልሽ ነበር የመጣሁት። አንቺማ የልጅነት አይምሮ ክፉና ደጉን አለ ሰው ብለሽ የማይሆን ነገር ልታደርጊ ነበር። ግን ፈጣሪ ጠበቀሽ። ሰው መግደል እኮ የእግር እሳት ነው። ቆሽ ለምንድን ነው አንቺ ለኔ ጥሩ ሰው እየሆንሽልኝ ያለሽው? ምክንያቱም ወንድምሽ ከምታስቢው በላይ ለኔ ጥሩ ሰው ነበር። ግን እኮ እኔ ክፉ ነኝ። አንቺን አሰቃይቼሻለሁ። ይሄ ሁሉ ነገር በእኛ መሀል ይቀር። በቻልኩት መጠን ደግሞ ለግዝሽ እፈልጋለሁ። ወንድምሽ ለአንቺ ምን ያክል ሊያስብልሽ እንደነበር ደግሞ አረሰው። ግን አንቺ ያውቀሽ ሰው እስኪመጣ አይደለማ እያስመሰልሽ ያለሽው። ልታሳስሪኝ አይደለማ? በፍጹም አይደለም። ነገርኩሽ እኮ አንቺ መጉዳት ብፈልግ ለናውም ነግረው ነበር። ታሊና ይበላይ ይሆንሽ ነው። ወንድሜ እንዳለው በጣም ጥሩ ሰው ነሽ። ያን ያህል እንኳን አይደለም። ባይሆን ፊትሽን ታጠቢ አይንሽ ካልስ የዛሬው የጽናት ድራማ ይለያል። እኔ እንደነገርኳችሁ ምህሩን ተሽሏታል። ግን ደግሞ ለምን አናያቸውም ብያችሁ ነበረ። እንደ ተሻላት አውቅ ነበር። ግን ደግሞ ያው መናገር አልፈልግም ለእናንተ ሰርፕራይዝ ስለሆነ ማለት ነውና በጣም ደስ ብሎኛል። ምህሩ ተሽሏታል። ምክንያቱም አንዳንድ ጊዜ ቲክቶክ ላይ የሚለቁትን ቪዲዮ ስለማይ ማለት ነውና ኦ ማይ ጋድ ኦኤምጂ ትላላችሁ። የዛሬው እኔ እንጃ ይሄ ነው ብዬ ልነግራችሁ አልችልም። የምንፈልገው ነገሮች ተደርገዋል፣ ተሳክተዋል። ቆረጥ አድርጌ ቪዲዮ ማስገብቻላችኋለሁ። እናንተ ማየታችሁታል ቪዲዮ ማለት ነው። የዛሬው ይለያል። እንግዲህ ምህሩ ማውራት ትችላለች። እባክሽ ተኝ ብላ ነበር። እንደውም በቃ በድንጋጤ መንፈስ ማውራቱ ላይ የቻለችው ምክንያቱም ሰራተኛይቱ እንዳያችሁት አንቃት አልጋ ላይ አስተኝታት እንደዚህ አንቃ ልትገላት ነበር። እንደውም እሷን ገፍትራት ተነስታ ከዛም በድንጋጤ ነው በቃ አንዳንድ ጊዜ የሆነ ነገር ላይ ፈጣሪ ሊያድናችሁ ሲፈልግ ምክንያት ያመጣላችኋልና ሰራተኛይቱ አንቃት አስጨንቃት ነበርና በጭንቀት በሆነ በፍርሃት መንፈስ ውስጥ ሆና ነበረ እባክሽ ተኝ ብላ ሳታስበው የተናገረችውና እሷም ደግሞ ሂዊ ብላ ሁሉን ነገር ሰራተኛዋን ስሟን ጠርታት ወንድምሽ ለኔ ጥሩ ሰው ነበር፣ አንቺም ደግሞ ስላላወቅሽ ነው የተፈጠረው ነገር ስለማታቂ ነው ይሄን ነገር የሆነው ምናምን ብላ እውነቱን ነግራታለች። ነገሩ በስምምነት የተፈታ ይመስለኛል። ሰራተኛዋ ግን አሁን ላይ ለምህሩ ጥሩ ሰውና እያለቀሰች ምናምን እንደዚህ ያለቻት በኋላ ላይ ልትጎዳት ፈልጋ እንዳይሆን ብዬ ፈርቻለሁ። ሂዊም ሰራተኛዋም ደግሞ ምህሩ ለምንድነው አንቺ ለኔ ጥሩ ሲሆንሽልኝ እኔ እኮ ልገልሽ ነበር አሰቃይትሽ ነበር ብላታለች። እና ነገሮች በጥሩ መንፈስ በጥሩ ነገር እየተሳካና እየተፈጸመ ይመስለኛል። ሂዊንም እንግዲህ ምህሩ ጥሩ ደረጃ ላይ አድርሳት ወንድሟ እንድትደርስ የሚፈልግበት ቦታ ላይ ወንድሟ የሚያረግላት ነገር እያረገችላት ጥሩ ነገር አድርጋ እንትኑን ትካፍላታለች ብዬ አስባለሁ። ልቧ የተሰበረውን ተጠግኗለች ብዬ አስባለሁ። ወንድሟን በርግጥ የምህሩን ፍቅር መቋቋም ስላልቻለ ነው። ምህሩም ደግሞ ከዚህ በፊት ምናሆማን ስታረገው የነበረ ነገር ነበር። ያም ነገር ምንድነው? እኔ ላንተ አልሆንም፣ ልብ ታማሚ ነኝ፣ አጉል ተስፋ ልሰጥህ አልፈልግም ብላ ናሆማን ራሱ እየሸሸችውና እየራቀችው ነበር ማለት ነው። አሁን ላይ ግን ናሆም ጋር አብራ ሆና አርግዛ ሁላ ይሄ ሁሉ ነገር ተፈጥሮ አሁን ላይ ተሽሏት መራመድ መናገር እንችላለችና እኔ እንጃ እውነት ለመናገር በጣም ደስ ብሎኛል። ጽናትም ናሆም ምንትራ ጋር ኪራዬ ጋር ሄዳ ነበር ቢሮ ውስጥ። እዛም ቢሮ ውስጥም እንግዲህ ይቺ ሀና የምትባል ሰይጣን ከኪራ ቢሮ ተደብቃ የሚያወሩትን እየሰማች ነበረ። አሁንም ሌላ ስህተት ሰራችና አሁንም ደግሞ የመጨረሻ ሊጣሉ ነው ብዬ ነበረ። ጽናት ያው አርቆ አሳቢ ስለሆነች ምንም ነገር አላደረገችውም፣ ምንም ነገር አልተናገረችም። በቃ አንተ ስላለኝ ደስተኛ ነኝ፣ አንቺ ስላለሽ ደስተኛ ነኝ ተባብለው ነገሩን ተውት ማለት ነው። እኔ እንደውም ሀናን እዛ ቦታ ስላየቻት በጣም ተናዳ ቢሮውን ትታ የምትሄድ ነበር ይመስለኝ። እና ከዚህ በፊት ደግሞ ኪራ ጽናትን ይንከባከባት ነበር የሚል ኮሜንት አይቻለሁ። አሁን ግን ለምንድን ምናምን ብላችኋል። በፊት ላይ በእጁ ለማስገባት ነበር እንደዛ ሲሆን የነበረው እና በጉልበቱ ሲበረከክ የነበረው። አሁን ላይ እንግዲህ አግብቷታል። አሁን ላይ ትዳሩ የሚባለው ነገር ስትገቡ ብዙ ኃላፊነት ይኖርባችኋልና ያን ነገር ለማሳካት ነው እየሞከረ ያለው እና ጽናትም ልትረዳው ይገባል። ኪራም እሷ ሊረዳት ይገባል ብዬ አስባለሁ። መተሳሰብ ነው ትዳር ማለት በነገራችን ላይ መተሳሰብ ነው። የዛሬው ግን ይለያል።